እንዲጠመቁ ማመን አለባቸው፣ መሰበክ አለባቸው። መጀመሪያ ማወቅ አለባቸው። ምን አውቀው ነው የሚጠመቁት? ስለነሱ ኃጢአት የሞተ በሶስተኛውም ቀን የተነሳ ንጉስ ከአባቱ ቀኝ የተቀመጠ የኃጢአታቸው ሁሉ ፍጻሜ ሆነውን መጀመሪያ ተሰብከው ማወቅ አለባቸው። ከዛ አዎ ስለ ኃጢአቴ እኔ ልወጣው ማልችለው ነገር አለ፣ ስለ ኃጢአቴ የከፈለልኝ ሞቶ የተነሳ አሁንም በህይወት ያለ ሞቶ አልቀረም። ለዚህ ነው ሞቶ በቀሩና ሞቶ ባልቀሩ መካከል ያለው ልዩነት። አሁንም በህይወት ስላለ ከኃጢአቴ ነፃ አውጥቶኛል። ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎዝ ማይ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን፣ ይህንን የአማርኛ ቋንቋ መሳሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ዕለተ ቅዳሜን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው የማቴዎስ ወንጌል ምዕራፍ 28 ነው። አብረን እናዳምጥና ከዛ በኋላ እግዚአብሔር እንደፈቀደ ደግሞ አጠር ያለ ገለጻ አደርጋለሁ ማለት ነው። አብራችን ቆዩ፣ አብረን እናዳምጥ። የማቴዎስ ወንጌል ምዕራፍ 28 እንደዚህ ይለናል። የማቴዎስ ወንጌል ምዕራፍ 28 በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም፣ ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ሲሄዱም ሳሉ እነሆ ከጠባቆቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሎች ጋርም ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተዋቸው፣ እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሜን። ለቃሉ የእግዚአብሔር ስም ዘወትር የተመሰገነ ይሁን። 2 ደቂቃ ከ45 ሰከንድ ነው፣ ግን መዓት ነገሮችን የያዘ ነው። ኢየሱስ ክርስቶስ እንዴት እንደተነሳ፣ እነ መቅደላዊት ማርያም ሄደው በመቃብሩ እንዳጡት፣ እንዴት ተልከው ደቀ መዛሙርቶቹን እንደነገሯቸውና ደቀ መዛሙርቶቹም ወደ ገሊላ ወጥተው እንዳዩት ከሞቶ ከተነሳ በኋላ ማለት ነው። ከዛ ምን ብሎ አዘዛቸው? ዛሬ እንድናይ የፈለኩት እኔ ምን ብሎ ኢየሱስ ክርስቶስ ሂዱና ምን ስሩ አላቸው? ደቀ መዛሙርት፣ የክርስቶስ ደቀ መዛሙርት ማለት እነሱ የሰሩትን ደግሞ የሚሰራ ማለት ነው።
ምን ስሩ ነው ብሎ ያዘዛቸው እንዲያላቸው 11ዱም ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ከነዛ መካከል ይሆን ያለው ከሐዋርያቶቹ አንዱ ወይ ሁለቱ ነበሩ፣ የተጠራጠሩ ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። ምን ተሰጠው? ስልጣን በሰማይና በምድር በዓለም ያለው በሰማይ ያለው ስልጣን ሁሉ በእጁ ተሰጠው ማለት ነው። ለኢየሱስ ክርስቶስ ተነስቶ የተሰጠውን ነገር ነገራቸው። ይሄ ተሰጠኝ በደስታ ማለት ነው። ተሰጠኝ እንግዲህ አላቸው፣ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው። ምን እያረጋቸዋቸው? እያጠመቃቸዋቸው። በማ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ያዘዝኳችሁን ሁሉ ለሐዋርያቶች ያዘዘውን ሁሉ በመጽሐፉ የጻፈውን ሁሉ ራሱ የሰበከውን ሁሉ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ምን እንዲያደርጉ? ያዘዝኳችሁን ሁሉ እንዲጠብቁ። አሁን እንግዲህ አንድ ሐዋርያ ተነስቶ ሐዋርያ ሲሆን የእነዚህን ሰዎች ስራ ነው መስራት ያለበት። እንዲጠመቁ ማመን አለባቸው፣ መሰበክ አለባቸው። መጀመሪያ ማወቅ አለባቸው። ምን አውቀው ነው የሚጠመቁት? ስለነሱ ኃጢአት የሞተ በሶስተኛውም ቀን የተነሳ ንጉሥ ከአባቱ ቀኝ የተቀመጠ የኃጢአታቸው ሁሉ ፍጻሜ ሆነውን መጀመሪያ ተሰብከው ማወቅ አለባቸው። ከዛ አዎ ስለ ኃጢአቴ እኔ ልወጣው ማልችለው ነገር አለ። ስለ ኃጢአቴ የከፈለልኝ ሞቶ የተነሳ አሁንም በሕይወት ያለ ሞቶ አልቀረም። ለዚህ ነው ሞቶ በቀሩና ሞቶ ባልቀሩ መካከል ያለው ልዩነት። አሁንም በሕይወት ስላለ ከኃጢአቴ ነፃ አውጥቶኛል። ስለኔ ኃጢአት ሞቶ በሶስተኛው ቀን ከመቃብር ተነስቶ ስልጣን ሁሉ ተሰጥቶት እንደገና ለሌሎች ሐዋርያቶች ስልጣንን ሰጥቶ ያረገ አምላክ አለኝ ብለን ስናምን በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን። አጥምቋቸው። ያዘዝኳችሁን ዝም ብሎ ተጠምቆ በቃ ዝም ብሎ ወዲያና ወዲህ የሚል ዱርዬ መሆን አይደለም። አንድ ሰው ከተጠመቀ በኋላ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው። የሚጠበቅ ቃል አለ ማለት ነው። እንዲጠብቁ ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ምን አድርጓቸው? ደቀ መዛሙርት ያድርጓቸው። አይገርምም? ይሄ ሁሉ ህዝብ ደቀ መዛሙርት ሊሆን የተጠራ ነው። እንደነ ጳውሎስ እንደነ ጴጥሮስ እንደ ይሁዳ ብቻ ነው መሆን የማይቻለው። በሙሉ የእሱ ሐዋርያቶች የሰሩትን ነገር መስራት የሚችሉ ሰዎች አፍሩ፣ ሌሎችን አፍሩ። 12 ከሆናችሁ 24 ነው፣ 24 ከሆናችሁ 48 ነው። እንዲያደረጋችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያርጓቸው። የነገርኳችሁን እንዲጠብቁ አርጓቸው። ናት አሁን እንደምናየው አይነት የመድረክ ዝላይ እኔ ሐዋርያቶች እዚህ ጋር ዘለሉ የሚል ነገር አልሰማሁም። በመንፈስ ቅዱስ ተናገሩን አይተናል፣ ብዙ ነገር አይተናል። ነገር ግን አሁን እግዚአብሔር ወልድ የተናገረውን ነገር እንዲጠብቅ የሚናገር ማንም ሰው አልሰማም። የለም። እንዲጠብቁ እየነገራችኋቸው፣ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው። እነሆም ደስ የሚለው ነገር ይሄ ነው። በቃ በጣም ሁሉ የሚያስደስተኝ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሁን የእግዚአብሔርን ስራ የሚሰራ ሰው፣ በእውነት የሚሰራ ሰው ኢየሱስ ክርስቶስ አብሮት እስከ መጨረሻው እስከ ዓለም ፍጻሜ ድረስ አብሮት ይሰራል። ያ ሰው ብቻውን አይደለም የሚሰራው። በእውነት የሚሰራ ሰው፣ በእውነት በቃሉ ላይ የሚሰራ ሰው በአብ በወልድ በመንፈስ ቅዱስ እያጠመቀ ኢየሱስ ክርስቶስ ያለውን እንዲጠብቁ ለሰዎች እያስተማረ ደቀ መዛሙርቱ እንዲሆኑ የሚያደርግ ሰው ምን እያደረገ ነው? ኢየሱስ ክርስቶስ እንደተናገረው የሚያደርግ ነውና ትክክለኛው መንገድ ስለያዘ ያ ሰው ኢየሱስ ክርስቶስ እስከ መጨረሻው ድረስ አብሮት ይሰራል። እስከ ዓለም መጨረሻ አብሬያችሁ ነኝ። ስለዚህ ብቻውን አይደለም ማለት ነው የሚሰራው። ብቻውን ካልሆነ የሚሰራው ደግሞ የምናያቸው ነገሮች ካሉ ይህንን የሳተ ነገር ከሆነ ከዚህ የወጣ ነገር ከሆነ ይሄንን የማያሳይ ከሆነ በአብ በወልድ በመንፈስ ቅዱስ ማስተምሮ ማጥመቅ ከሌለ እግዚአብሔር አምላክ የተናገረውን ነገር እንዲጠብቁ ማስተማር ከሌለው ስጋ የሚሸት ነገር ካለው የዓለማዊ ነገር ከሆነ የምናወራው ያ ከእግዚአብሔር ሐሳብ ውጭ ነውና የምናመልካቸውን የምናስባቸውን ነገሮች ሁሉ በመጽሐፍ ቅዱስ መነጽር እንድናይ አብዝቼ እየጋበዝኩኝ፣ ነገር ግን ኢየሱስ ክርስቶስ እስከ መጨረሻው እስከ ዓለም መጨረሻዬን በምታረጉበት ጊዜ አብሬያችሁ እሰራለሁ። ብቻውን አይደለም አንድ ሰው የሚሰራው። እግዚአብሔር ያለውን ነገር በትክክል የእውነት ተነግሮት ስራ ተብሎ የሚሰራ ሰው ከሆነ ኢየሱስ ክርስቶስ አብሮታል ማለት ነው። መጽሐፍ ቅዱስን እናንብብ። እግዚአብሔር እንደሚለን እግዚአብሔርን እናምልከው፣ ውጤት እናገኝበታለን። በእውነት እንመላለስ፣ እውነተኛ ውጤት እናገኝበታለን።
በተለያየ ነገር ሰዎች ሊከሷችሁ ይችላሉ። መጽሐፍ ቅዱሱ ምን ይላል? እኔ ምን እላለሁ? ኢየሱስ ክርስቶስ ምን አለ? እኔ ምን እላለሁ? ያንን እየጠበቅን ከሄደን ኢየሱስ ክርስቶስ እስከ መጨረሻው ዘመን እስከ ዓለም መጨረሻ አብሮን ይሰራል ማለት ነው። ስለዚህ ብቻችንን አይደለንም። ደቀ መዛሙርት እንድትሆን የተጠራ ሁሉ ደቀ መዛሙርት የምትሆንበትን መንገድ እየፈለግ የክርስቶስ ደቀ መዛሙርቱን። ጊዜው እያለቀ ነው። ዘመኑ እየተሟጠጠ ነው። እስከ ዓለም መጨረሻ አብሮን እንዲሰራ በእውነት እንድንሰራ በእውነት እንድንንቀሳቀስ በተሰጠን ነገር እግዚአብሔርን እንድናከብር እግዚአብሔር እርዳን። ዛሬ ዕለተ ቅዳሜን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።